ሰላም ሰላም ውድ ቤተሰቦቼ የሀገሬ ልጆች ፋሚሊዎቼ እንዴት ናችሁ? ሰላም ናችሁ? ቆይ ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? አላችሁ? ቆይ አለኝ። እግዚአብሔር ይመስገን። እውነት እግዚአብሔር ምስክሬ ነው። እኔን ለመቆነስ ምናምን አይደለም ይሄንን ቪዲዮ የምሰራና ልብ ይነካን፣ ልብ ይነካን። ልብ በጣም ይነካን። ሰው ሆነን አናቅም መድረሻችንን እውነት ለመናገር ከሆነ ማለት ነው። እኔ ከአርቲስት ውስጥ ብዙዎች ማደነቃቸው አርቲስቶች አሉ። ፊልማቸውን ብቻ ሳይሆን ስነ ስርዓታቸውን፣ ስለ ምግባራቸውን፣ ለሰው ልጅ ላላቸው ፍቅር፣ ለሰው ምን ያህል እንደሚጓጉ፣ ትትህናቸው፣ ሰላምታቸው፣ ንቀት የሌለባቸው አሉ ብዙ አርቲስቶች። እኔ ስማቸውን ለመግለጽ በጣም ይከብዳል። እኔ ሁሉንም አርቲስቶችን አከብራቸዋለሁ፣ ግን ሰው በመሆኔ ማንን ታድያለሽ ብትይ አሉኝ እኔ የምመርጣቸው አርቲስቶች እና የሚገርም ነው ህይወታ። ማርያምን መች እንሞት መች እንኑር አናቅም። እሶ ሞት ሀብታም ድሃ አይልም። ህመምም እንደዛው ችግር ብቻ ነው የሚለየው። ድሃና ሀብታምን ተለያይተዋል። ሀብታም ድሃ ግን ሞት አንድ ነች። ሞት አንድ ነች። የምንሄድበትን ቦታ አንድ ነው። ግን ስንሄድስ ምን ሰርተናል? በምድር ምን ሰርተን ነው ይሄድ ነው? ምንስ አድርገን ነው ይሄድ ነው? መልካም ነው ወይስ መጥፎ? ሰማይ ላይም እኮ ልዩነት አለ። ልዩነት ስላችሁክ እንደ ስራችን የሚከፈለን እንጂ ዛሬ እኛ በሃይማኖት በምን በሁሉም ነገር የምንጣላው ስንሄድ እዛ ጥል የለም። እንኳን ጥል አይደለም ይቅርና አፍ ራሱ ማውራት አይቻልም። ያሁን እንነሳለን። የሞተው ነፍስ የምድሩ ስጋና የሰማዩ ስጋ አንድ አይደለም። በምድር ላይ የተሰጠንን ስጋ በምድር ላይ ትተን እንሄዳለን፣ ግን በሰማይ ያሁንን እንነሳለን። ስንነሳስ ምን አድርገን ነው? ሁሉም ነገር ፍርድ ይጠብቀናል። ፍርዱን ግን እግዚአብሔር ነው የሚያውቀው። የማንንም ፍርድ ማንም አያውቅም፣ ግን እንጠየቃለን። ለፍርድ ፊት እንቆማለን። መዝገባችን ይከፈታል። የሁላችን መዝገብ በምድር ላይ የተመዘገብ ነው። ክፉም ሰራን ደግም ሰራን እንደ ስራችን ነው እና ሞት ሀብታምና ድሃ አይልም፣ ሁሉንም ወስደን እና ሀብታምና ድሃ የማይመርጥ ሞት ዛሬ ምን ነው እኛ እንጣላለን እርስ በርስ? ምን ነው ዛሬ እኛ እንባላላለን? አያችሁ ሞት እኮ አይመርጥም። ሀብታም ድሃ አይልም፣ ሚሊዮነር አይልም፣ መንግስት ምንም የሚል የለም። ሞት በቃ ባለስልጣን ባለ ሀብታም አይልም። ሞት እኩል ይዞን ይሄዳል። እና ታዲያ ምን አለበት አንድ ምን ነው እናት ወላ የመጣሁበት ጉዳይ ስገባ ከአርቲስቶች ማንን ተወጃለሽ ብትይ እኔ ነፃነት በጣም ነው የምወደው። በጣም አሉ ብዙ አርቲስቶች መወዳቸው። ነፃነት ኧረ በስላሴ አስፋው መሸሻ እውነት የዋ ልቡ ንጹህ ደስ የሚል ሰውን የሚረዳ ሳቂታ አስፋው መሸሻና ነፃነት ለኢቢኤስ ድምቀቶች ናቸው። ሁሉም ድምቀቶች ናቸው እዛ ውስጥ ያሉት። እኔ እግዚአብሔር ብሎ ኢቢኤስ እንደምቀርብ እርግጠኛ ነኝ። በራሴ ምክንያት በራሴ ጉዳይ በአፋልጉኝ ምክንያት ማለት ነው። እግዚአብሔር ቀን ያለ ቀን ከስደት ሲመልሰኝ ማን ጥያቄ ጠይቂሽ ብትሉኝ ኖሮ በህይወት ቢኖሩልኝ ነፃነትን ሁላችንም ወዳለሁ። ነፃነት ወይን አስፋው መሸሻ
እግዚአብሔርን እርግጥ አስፋው መሸሻ አርቲስት አይደለም፣ ግን ቢሆንም ጋዜጠኛ ነው። እዛ ውስጥ ያሉትን ሁሉ ጋዜጠኞች በጣም ነው ማከብራቸው ስራቸውን። እሱን ማከብራቸው በምን አፋልጉኝ ላይ በሚሰሩት ስራ እኔ በሁሉም ስራቸው ወዳቸዋለሁ፣ ግን በአፋልጉኝ ላይ ስራ ላይ በጣም ደስ ይሉኛል። ቤተሰብ ያጣ ያገናኛሉ። እናት አባት ልጅ ስትፈልግ፣ አባት ልጅን ሲፈልግ፣ እናት ልጅን ስትፈልግ፣ ልጅ እናትን ስትፈልግ፣ ወንድምን ስትፈልግ ጥሩ ስራ ነው የሚሰሩት። ግን ኢቢኤስ ላይ በጣም አዘበዛ። እውነት ጥሩ የሆኑትን ሰው ሄዳል። የነፃነት መሞት 40 ወጥቷል እንዴ? የነፃነት 40 ወጥቷል። ዛሬ ደግሞ በዛሬው ቀን በዮሐንስ ቀን ዛሬ በአራት ዋናው የኢቢኤስ መስራች ዋናው ዳይሬክተሩ ነው የሚባለው። ዳይሬክተሩ ስራ አስኪያጅ እንደሰራ የሚባለው ያ ቢሮ ስለማለት ነው። ስራውን የቢሮ ስራ ስለማለት ስራ አስኪያጅ የምትሉት እሱ አረፈ። እመቤቴ በጣም ይገርማል። እኔ አይቻለሁኝ ፎቶ ምናምን ተለቆሰ። ምንድን ነው ደግሞ ማነው የማን ባለስልጣን ነው ወይም የትኛው ባለ ሀብታም ሞቶ ይሁን እላለሁ አልኩኝና ልክ ኢቢኤስ እኔ ኢንፎ ላይ ነው ያየሁት። ኢንፎ በጣም ነው የምከታተለውና ሳይ ደነገጥኩ። ኢቢኤስ ላይ አሁንም ድጋሜ ሀዘን ገና 40 80 ሳይወጣ የወንድማችን ነፃነት 80 ሳይወጣ እንዴት ሀገራችን ይሄን ያህል ድረስ ምንድን ነው? ሞት በዛ፣ ማርያምን ሞት በዛ። ሞት ሳናስበው እየወሰደ ነው። ሞት እየወሰደን ነው። እና ለዚች ነው እንደምንጣላ እና ለዚህ ነው እንደ ሚዲያ ላይ እየወጣን ሰው የምንሳደበው። አሁን በቀደም አንዷን እኔ በሁለት ነገር ነው ዛሬ የመጣሁት፣ በዚህ እና ወንድማችን እና ሰው በሚሳደቡት ጓንትያ ኢቢኤስ ላይ ቀርቧል ነበር። ጓንትያን የሚያውቅ ሰው የለም። ሲንግል ማም መሆን ኖር ነው እንዴ? ሲንግል ማም ማይለውስ ደግሞ ማን ነው? ወንዱ ፈልጎ አልሄድም ካለ አልፈልግሽም ካለ እኔ በግድ እግሩን አስሬው አላስቀምጠውም እኮ ነው። ልጅ የእግዚአብሔር ጸጋ ነው። ልጅ የእግዚአብሔር ጸጋ ነው። ባለሀብቶች እልም ያለ ብር ያላቸው ልጅ አተዋን በብር ልጅ ቢገዛ በብር እውነት በብር ይገዙ ነበር ሀብታሞች ልጅን። ልጅ እግዚአብሔር ሲፈልግ ነው። ለሚፈልገው ሰው ይሰጣን እግዚአብሔር። እናት መሆን ለምትችል ሴት ልጅ ይሰጣል። እናት መሆን ለማትችል ግን ደግሞ አይሰጥም። መፍቱ ነው። ከእግዚአብሔር ስራ እኛ እንገባለን እንዴ? እግዚአብሔር የፈለገውን ማድረግ በሱ ስልጣን መብቱ ነው። ሙልጭ አክተው ሁለት ወንዶች ይሰርቧታል። ይሄ የማይሆን ስድብ። ጀግና ነች እንዴ! እና እሺ ቁጭ ብላ አስፋልት ላይ ተለምንችልሽ ልጇን ይዛ መንገድ ላይ ቁጭ ብላ መነመን አለባት ወይስ ሰርታ ጠንካራ ሆና ልጇን ማሳደግ አለባት? እኔ ለሁለት ነገር ነው የመጣሁት ብያቸዋለሁ። አንድ የነፃነት መሞት 40 ሳይሞላ ይሄንን ወንድማችን ማጣታችን፣ ሁለት ደግሞ ምላሳቸው ለረዘመ ወንዶች ከሴት እንዳልተፈጠሩ ከእናት እንዳልወለደቻቸው እናት ወገባ አዝላ ሽንቱንም ምኑንም ጠርጋ አሳድጋው ያሳደገችው እኮ ሴት ነው። ያሳደገቻችሁ ሴት ነች። ወንድ አይደለም ያሳደጋችሁ። ወንድ በቃ አንዴ አባት ሆነ አይደለ ብር ያመጣን እንጂ ሌላ ነገር አያደርግም። አሉ ጀግኖችና አባቶች፣ ሴትም ሆኖ እናትም አባትም ሆኖ የሚያሳድጉ ጀግና ኢትዮጵያ ወንዶች አሉ። ግን እንደነዚህ አይነት ወንዶችስ ሴት እንዳልወለደቻቸው ሴት እንዳላሳደገቻቸው ሆነው ሴትን የሚሰርቡት ለምን? አያችሁ፣
ትቢታቸው ደግሞ ከእንደገና ልጅ አልቅሳ ስትወጣ ደግሞ ትቢታቸው የሚናገሩት ንግግር ቲክቶከር መሆን ብርቅ ነው እንዴ? ሶሻል ሚዲያ ላይ ብርቅ በመልካም ነገር በበጎ ነገር የምንጠቀምበት ምን ችግር አለው? እናት እንዴት ትሰደባለች? አያችሁክ? እንኳን አይደለም እኛ ይቅርና ሀብታም የሆነ ሰው እየሞተ ነው፣ እያለቀ ነው፣ ሞት እየወሰደን ነው። አንደበታችንን እንሰብስበው፣ ምላሳችንን እንሰብስበው። እባካችሁ አንጣላ። እናትነት ክብር ነው፣ አባትነትም ክብር ነው። እንደዛው ነገ አባት ትሆናላችሁ እናንተ። ነገ ሚስታችሁ ታገቡና ሚስታችሁ እናት ስትሆን የእናት መከራ ምን ያህል እንደሆነ በአይናችሁ ታያላችሁ። የአባት ደግሞ የአባትነትን ድርሻ ደግሞ ስትወጡ ደግሞ ለካ አባትነት ዋጋ ያስከፍላል። ምን አለበት ያችን ሴት ባልሰደብኳት የምትሉበት ቀን ይመጣል። ማን ያውቃን ደግሞ ይሄንንም ላታዩ ትችላላችሁ። ላናይ እንችላለን እኮ ይሄንንም ክብር። አባት መሆን ክብር ነው። እናት መሆን ክብር ነው። ክብር ነው እኮ እናት መሆን። አባት መሆንም ክብር ነው። አባት ነኝ ብሎ ለተሰጠ አባትነት ክብር ነው። እባካችሁ አንጣላ፣ አንሰዳደብ። ተው፣ በተኛንበት እየቀረርን ያለ ነው። ተው፣ አንጣላ። ጊዜው ከፍቱ ነው፣ ክፉ ነው። ጊዜ ቁጭ ብሎ አይጠብቀንም። በተሰጠን ጊዜ በመልካም እንጠቀምበት። ተው፣ እድል የለንም ከሄድን ከዚህ ምድር ላይ። እኔ ምንም ሆኜ አይደለም፣ ተራ የአረብ ሀገር ሴት ነኝ። እኔ ተራ የአረብ ሀገር ሴት፣ በላቧ ምሰራ ሴት ነኝ። በህይወቴ ብዙ ነገር አሳልፌያለሁ። ከአንዱ አንዱ ይማራል። ከብዙዎች እኔ ብዙ ተምሬያለሁ። እውነት ለመናገር ከሆነ እቺ ምድር ጊዜ እድል አሰጥንም። እውነት ለመናገር በሰማይ ቤት ስንሄድ ለሰራነው ስራ እባክህ አምላኬ መልሰኝና ንስሐ ልግባ፣ መልሰኝና ለበደልኩት ወንድሜ ይቅር ልበለው፣ ለበደልኳት እህቴ ይቅርታ ልጠይቃት እባክህ ብለን ብንለምን ጊዜው አልፏል። እድላችን የለንም። እድላችን በዚች ምድር ነው። እንጠቀምበት፣ እንዋደድ፣ እንፋቀር። መዋደድ ቋንቋ ነው። የፈጠረን አምላክ አንድ ነው፣ አንድ ነው። እውነት ይኸው ሞት እየወሰደን ነው፣ እየሄድን ነው። በቃ እና እባካችሁ እኔ እንጃ 40 ሳይሞላ ደግሞ የዚህ ወንድማችን ማረፉ ከብዳን። በጣም ማርያም ከፋኝ። እውነት በጣም ከፋኝ። በጣም ነው የከፋኝ። አዘንኩ። ባላቆም ወንድሜ፣ አባቴም፣ አጎቴም ዘመዴም ሊሆን ይችላል። መዋደድ ቋንቋ ስለሆነ እኛ አበሾች ደግሞ እኛ ኢትዮጵያኖች ደግሞ አንድ ነን፣ ልዩነት የለንም። ደስ የሚልን በኢትዮጵያ ሰው ምን እንደሆነ ታውቃላችሁ? ሰው ሲወድቅ አይወድም። የፈለገ ብንጣላ የፈለገ እንትን ብንልም ብንሰዳደብም ስንወርቅ ፈጥኖ ደራሽ ኢትዮጵያዊ። እውነት ልባችን እኮ የዋህ ነው። ልባችን ደግ ነው። የዋህነት እኮ ሰጥቶናል እግዚአብሔር። እንጠቀምበት። መልካምነትን፣ መረዳዳትን፣ መተሳሰብን እኮ ኢትዮጵያኖች እኛ አለን፣ ተሰጥቶናል እኮ። ግን በስነ ስርዓቱ የተጠቀምንበት አይደለም። እኔ እዚህ ሚዲያ ላይ አንድ ነገር ሆንኩ ብዬ ብል ዓለምን በአንድ እግር ያቆሙልኛል። እኔ አበሾች ኢትዮጵያኖች በአንድ እግር ያቆሙልኛል። እንርዳት ብለው እኔ ለመርዳት ዋጋ ይከፍላሉ። እርግጠኛ ነኝ። እኔን ለመርዳት እኔ ሰው ሀገር ነኝ ያለሁት። የሆነ ነገር ቢፈጠር የሆነ ነገር ብሆን ብሞት እንኳን የኔ የሀገሬ ሰው ነው እርዳታ ለምኖ ስደት ላይ ያሉት እህቶቼ እርዳታ ለምኖ አስከሬኔን ወደ ሀገር የሚያስገቡልኝ ስደት ላይ ያሉት አገር ውስጥ ያሉት ኢትዮጵያኖች ናቸው። የዚህ ሀገር ዜጎች አይደለም እኔ አስክሬኔን የሚሸኝልኝ። የዚህ ሀገር ዜጋ አይደለም እኔ ከችግር የሚያወጣኝ የሀገሬ ሰው ኢትዮጵያኖች። መረዳዳት እኮ አለብን። እና እባካችሁ አንጣላ። ለኢቢኤስ ለወንድማችን ላረፈው ነፍሱን በአጸደ ገነት ያርግልን። የሰራውን መልካምነቱን የነፍስ ዋጋ ያርግለት።
እውነት የነፍስ ዋጋ ያርግለት። በኢቢኤስ በኩል እናትና ልጅ ተገናኝቷል። በኢቢኤስ በኩል ወንድምና እህት፣ አባትና ልጅ ተገናኝቷል። መልካምነት ሰርቷን ይሄ ኢቢኤስ እና ነፃነት፣ አይ ነፃነት፣ የኛ ሳቂታ ወንድማችን። እኔ አላመንኩም እስካሁን በእውነት። እኔ ምንም አይደለም፣ ሰው ነው፣ ወንድሜ ነው፣ ዘመዴ ነው፣ ደሜ ነው፣ ኢትዮጵያዊ ነው። ግን አላመንኩም፣ አልተቀበልኩም። እኔ ያላመንኩት ግን እንዴት ልጆቹ ይቀበሉት ይሆን? እንዴት ባለቤቱ ትቀበለው ይሆን? አሁን ደግሞ ኢቢኤስ ላይ ሁሉ ባለፈው እንዴ ስንት የሆነ ጋዜጠኛም እንደዚሁ ወጣ፣ ልቤን አለ፣ አረፈ። ጋዜጠኛ፣ የኢቢኤስ ጋዜጠኛ አስፋ መሸሻም እንደዛው፣ ነፃነትም እንደዚሁ፣ ይሄ ወንድማችንም እንደዚሁ። አቤት መድኃኔዓለም ማረን፣ ማረን እንበል። እውነት ማረን፣ ማረን፣ የኔ ጌታ ምሕረትን ስጠን እንበል እንጂ ከባድ ነው፣ ይከብዳል። እና እባካችሁ ግን ነፍሱን በአጸደ ገነት ያድርግልን፣ ነፍሱን ይማር። ለቤተሰቦቹ መጽናናትን እንመኛለን፣ የወንድማችንን ነፃነትንም። እውነት ለሰሩት መልካም ነገር የነፍስ ዋጋ ያድርግላቸው። የሰው ልጅ መቼም የፈለገ ነገር ቢሆንም እኮ ትንሽ ሞት እግዚአብሔር ብዙ ነገር ከኛ አይጠብቅም፣ ብዙ ነገር አይጠብቅም ከኛ። እቺ የምታክል ትንሽዬ ነገር ከኛ ይፈልጋል። ያችን ትንሽዬ ሺህ አርግቶ ነው እግዚአብሔር የሚቆጥርልን። እኛ ብዙ ነገር ስላልሰራን ኃጢአት ውስጥ ጀና ውስጥ እንገባለን ማለት አይደለም። እግዚአብሔር ያንን ብዙ የሰራነውን ኃጢአት አይደለም የሚያየው። እግዚአብሔር የሚመለከተው ትንሿን ነገር ነው። ትንሿን ብዙ ያደርጋል እግዚአብሔር እና በሰራው መልካም ነገር እግዚአብሔር ነፍሱን በአጸደ ገነት ያድርገው። ለሁሉም ለኢትዮጵያኖች በሙሉ መጽናኛት እመኛለሁ። ትልቅ ነው ያጣን ነገር። ኢቢኤስ ማለት ወላጅ እናት አባትን አገናኝ፣ ቤተሰብን አገናኝ። በጣም መልካም ስራ ነው የሚሰራና ለኢትዮጵያ ሕዝቦች በሙሉ መጽናኛት እመኛለሁ። ነፍሱን በአጸደ ገነት ያድርግልን፣ ነፍስ ይማር። ስደት ላይ ያሉትም እህቶችን ይጠብቅልኝ መድኃኔዓለም። አገር ውስጥም ያሉትንም ቤተሰቦቻችንን ሙሉ ቤተሰቦቻችንን ኢትዮጵያኖችን ይጠብቅልን። እውነት ነው የምለው፣ ልቦና ሚስጠን እና እህቶቼ እንዋደድላቸዋለሁ። በንግግር ውስጥ ደግሞ ስህተት ካለ ደግሞ ይሄን መናገር የለብሽም ብላችሁ ኮመንት ጻፉልኝ። እውነት ለመናገር ከሆነና ባካችሁ እንዋደድ፣ አንድ እንሁን እህቶቼ፣ ወንድሞቼ፣ አባቶቼ፣ አንድ እንሁን። እግዚአብሔር እና ነፍስ ይማር። ስደት ላይ ያሉት እህቶቼን የሚጠብቅልኝ ቸሩ መድኃኔዓለም ለክፉ አሳልፎ አይስጠን። እውነት በሰላም ወደ ሀገራችን ይመልሰን፣ እንድንመለስ ያድርገን መድኃኔዓለም። አባቴ ወደ ሀገራችን በሰላም እንድንገባ ያደርገን። ከእናት ከአባቶቻችን ከሀገራችን አፈር ከልጆች ያሉ ለልጆቻችን ለወንድሞቻችን በሰላም ያስገባን ይጠብቀንም እላለሁኝ። አመሰግናለሁኝ ስለምታዳሙጥኝም አመሰግናለሁ። መልካም ጊዜ ይሁንልን። እግዚአብሔር አምላክ ይጠብቀን፣ ነፍሱን በአጸደ ገነት ያደርግልን፣ ነፍሱን ይማርልን።